ነነዌ እስከ 9 ሰዓት ለመጾም እየሞከራችሁ ነው። በጾመ ነነዌ ንስሐ ለመግባት እንደ ነነዌ ህዝቦች ለመጸጸት እየሞከራችሁ ነው። እየሞከርን ነው። ቤተክርስቲያን በእነዚህ ምክንያት እንዳትሰደብ ቪዲዮ እየሰራን እየሞከርን ነው። በዚህ ልጅ ሞት ሁላችንም ማዝነናል። እግዚአብሔር አምላክ ለቤተሰቦቿና ለጓደኞቿ መጽናናትን እንዲሰጣቸው እንዲያድላቸው እመኛለሁ። ራሳችሁን ለማጥፋት የምታስቡ እህቶች፣ በተለይ በስደት ያላችሁ የኔ ጠንበለል የኔ ምርጥ እህቶች ለማን አባቱ ብላችሁ ነው? ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ ክርስትና እምነት ተከታዮች እንደምናችሁ እንደምንከረማችሁ የልዑል እግዚአብሔር ስም የተመሰገነ ይሁን። ተዋህዶ መንደር ለእናንተ እንግዲህ ወቅታዊ ይሆናሉ ያስተምራሉ ብዬ የማስባቸውን ነገር እንግዲህ ሰዓቴን ጠብቄ ይዤላችሁ መጥቻለሁ ማለት ነው። በዛሬው ዕለት እንግዲህ የምንነጋገርበት እየሞከርኩኝ ነው የሚሉት ነገር እንግዲህ በተለያዩ ሚዲያዎች በአንድ አርቲስት ምክንያት በጣም ጎልቶ እየተሰማ እንደሆነ ሁላችንም እናውቃለንና ይሄ ነገር ከክርስቲያናዊ ጋር እንዴት ይሄዳል የሚለውን ነገርና ህብረተሰቡ በዚህ ምክንያት ምን እያደረገ እንዳለና ህብረተሰቡ ስሜቱ ምን እንደሚመስል ሰብሰብ አድርጌ እንግዲህ ይዤላችሁ ቀርብ ያለው ማለት ነው። እቺን ነገር አይታችሁ የራሳችሁን ኮሜንት ስጡ። ከወደዳችኋት እንደተለመደችው እንግዲህ ላይክ አድርጉልኝ እላለሁ። አዲስ የሆናችሁ ለተዋህዶ መንደር ደግሞ ሰብስክራይብ አድርጉ እያልኩኝ ቀጥታ ወደ ፕሮግራሙ ልግባላችሁ። መልካም ጊዜ ይሆንላችሁ። የማትደፈር ክልሌ የድል አርማዬ አክሊሌ ዓለምን ማሸነፊያዬ አንተ ነህ ግቤ ጌታዬ ዓለምን ማሸነፊያዬ አንተ ነህ ግቤ ጌታዬ እፎይ ልበል ልዘምር ሆነኛል ጌታ ክብር እፎይ ልበል ልዘምር ሆነኛል ጌታ ክብር የማይሸሸረቴ የማይናጋ መሰረቴ ኢየሱስ ክርስቶስ ነፍሴ አንተ እየሞከርኩኝ ነው። እናንተስ በጾመ ነነዌ እስከ 9 ሰዓት ለመጾም እየሞከራችሁ ነው። በጾመ ነነዌ ንስሐ ለመግባት እንደ ነነዌ ህዝቦች ለመጸጸት እየሞከራችሁ ነው። ለመጸለይ እየሞከራችሁ ነው። ወደ ቤተክርስቲያን ለመመለስ ከዝሙት ለመራቅ ወደ ነፍሳችሁ ለመመለስ እየሞከራችሁ ነው። ሞክሩ፣ ግድ የላችሁ ሞክሩ። አንድ ቀን እኮ ይሆናል። ሞክሩ፣ እንሞክር። መሞከር ተስፋ ያለ መቁረጥ ውጤት ነው። እንሞክር። ሁሉም ሰው በአሁኑ ሰዓት የራሱ መስቀል ተሸክሞ ወደ ቀራንዮ እየወጣ ነው። እየሞከርኩኝ ነው ያለው የቤት ኪራዩን መክፈል ብቻ አይደለም። በሊቢያ በረሃ የምታዩት፣ በየጎዳናው የምታዩት፣ በቤተ ክርስቲያን ውስጥ የምታዩት፣ በንግድ ተቋም ውስጥ ያለው፣ በእያንዳንዱ የህይወት ሩጫ ውስጥ ያለው ሁሉም እየሞከረ ያለ ሰው ነው። ግን አንድ ነገር ያስፈልጋል። ጌታችን ኢየሱስ ክርስቶስ መስቀሉን ተሸክሞ ወደ ቀራንዮ ሲሄድ ስምዖን የተባለ ሰው መጥቶ ከመስቀሉ አሳርፎታል ለትንሽ ጊዜም ቢሆን እና በአጠገባችን ያሉ ሰዎች እየሞከሩ ባሉበት ሰዓት መከራቸውን ማቅለል የመሰለ ነገር የለም። ሁሉም ሰው በአሁኑ ሰዓት የራሱ መስቀል ተሸክሞ ወደ ቀራንዮ እየወጣ ነው። ግን በጥቂቱም ቢሆን ስምዖናዊነት ባህሪ ካዳበርን አንዳችን ለአንዳችን ተጋግዘን ተራራውን መግፋት እንችላለን። ዘመኑ ከባድ ነው። ሁሉም ሩጫ ላይ ነው። ነገር ግን ከሚሮጣው ሰው ጎን ለጎን አጠገባችን ያለ ሰዎች እኛ ቢደክመንም እንኳን አይዟችሁ ይህን ጊዜ እናልፈዋለን ማለት የመሰለ ነገር ባለ አቅም ሁሉ እየሞከርኩ ነው ከሚል ህይወት ለመውጣት ተጣጣር፣ እግዚአብሔርም ይረዳሃል። ተስፋ እንዳትቆርጥ። እየሞከርኩ ነው ከሚል ህይወት እግዚአብሔር እንዲያወጣ ጸልይ፣ ስራ፣ ጥረ ግረ ከዚህ ህይወት ለመውጣት ሞክር። በተለይ ወንድ ልጅ ሁሉም ነገር አንተ ጫንቃ ላይ ነው። ቴንክ ዩ። እንደሰማችሁት ነው። በጣም የተለያየ አይነት እንግዲህ ስሜቶች በዚህ እየሞከርኩኝ ነው በሚለው አርስት ህብረተሰቡ በጣም የራሱን የሆነ ንግግር ተናግሮበታል። በዚህም እንግዲህ ሁላችንም ወደ ክርስትናው ከሄድን ይሄ ነገር ትንሽ ለወጥ ስለሚልና ከፈጣሪያችንም ጋር ስለሚያነጋግረን በተቻለ መጠን የምንሞክረው ነገር የሚያልቅ የሚፈጸም እንዲሁም ደግሞ አንድ ነገር ጀምረን ሳናቋርጥበት ወይም ሳያበሳጨን በትግል የምናሸንፍበት የክርስትና ህይወት መኖር አለበት ማለት ነው። በክርስትና ህይወት ውስጥ ደግሞ ለምንም ነገር መማረር እንደሌለ ሁላችንም የምናውቀው ነገር ነው። ስለዚህ ሳንማረር ሳንደክም
የምንጀምረውን ነገር በፍጻሜ መጨረስ እንዳለብን ነው። እንግዲህ እነዚህ ወንድሞቻችንን በተለያየ አይነት ቦታ ላይ ያሉትን የክርስቲያናዊ ህይወቶችን የሚዳስስ በዚህ ቃል የራሳቸው ምሳሌ የሰጡት ማለት ነው። በእውነት በጣም የሚደነቅ ነው። እስቲ ሌሎች ደግሞ ያሉት አለ፣ እሱን እንስማ። እየሞከርን ነው። ቤተክርስቲያን በእነዚህ ምክንያት እንዳትሰደብ ቪዲዮ እየሰራን እየሞከርን ነው። እናንተ ደግሞ ሼር እያረጋችሁ ላይክ እያረጋችሁ እየሞከራችሁ አዳምጡት። ምን ሚሉት ነው? የእመቤታችንን ስዕል አድርጋችሁ በትግረኛ ዘፈን ማስነካት ምን ሚሉት ነው? አሁን እናንተ ናችሁ ቤተክርስቲያን የምትወክሉት? አይ ነው ይገባኛል። ውስጣችሁ የእመቤታችን ያላችሁ ፍቅር ይገባኛል። ኦርቶዶክሳዊ ስርዓት አይደለም። ኦርቶዶክስ እንደዚህ አላስተማረችንም። መጽሐፍ ቅዱስ ላይ እንደዚህ አይነት አስተምሮ የለም። አለቀ። እናንተ አሁን እውነት የትግራይ ልጆች የመቀሌ ልጆች ከሆናችሁ እኔ የትግራይ ልጅ እምነቱን የሚወድ እምነቱን የሚያስከብር ስለ እምነቱ የሚያውቅ ብዙ ገዳማት ያሉበት ነው። ትግራይን አታሰድቡ። እናንተ አትወክሉ፣ ትግራይንም ኦርቶዶክስንም አትወክሉ። ምናልባት የትግራይ ልጆች ከሆናችሁ ግን ጥንቃቄ አድርጉ፣ ተማሩ፣ መጽሐፍ ቅዱስ አንብቡ። ቤተሰቦች ህዝቤ እውቀት ከማጣት የተነሳ እየጠፋ ነው ያለው። በእውነት በዛ ይጨፍራል እየዘለለ የጥምቀት ዕለት በዚህ የእመቤታችን ስዕል አድርጎ ይዘላል። በእናንተ ምክንያት ብዙ ኦርቶዶክሳውያን እምነታቸውን እየቀየሩ ነው። እየሞከርኩኝ ነው። ድህነትን ለማሸነፍ እየሞከርኩኝ ነው። ሀብታም ለመሆን እየሞከርኩኝ ነው። ከሀገር ተሰድጄ፣ ከቤተሰብ ርቄ፣ ከጓደኛ ርቄ፣ ሰው አጥቼ፣ የሚረዳኝ ሰው አጥቼ፣ የውሸት ሳቅ እየሳኩኝ፣ ህመሜን ደብቄ፣ በስራ በዛት ወገቤን እየታመምኩኝ እየሞከርኩኝ ነው። ክብሬንም አጥቼ ባረብ እየተረገጥኩኝ እንዳያ እየተሸከምኩኝ እየሞከርኩኝ ነው። አልሞላለኝ እንጂ እየሞከርኩኝ ነው። አዎ እየሞከርኩኝ ነው። እኛም እየሞከርን ነው። እንግዲህ ሰሞኑን ኢትዮጵያ ውስጥ ኑሯቸው የመረራቸው ብዙ ወጣቶች ይሄንን ቃል እየተቀባበሉት ይገኛሉ። እኛም ለመኖር እየሞከርን ነው። ብዙዎቻችን በዚህ ደግሞ በስደት ሀገር ያለን ሁሉ ነገር ሞልቶን ቤቱ የሚብለጨለጨው ነገር ሁሉ ሞልቶን፣ ነገር ግን ለመኖር እየሞከርን ነው። ምን ልላችሁ ፈልጌ ነው፣ እኛ ገንዘብ እናገኝ እንጂ ገንዘባችን የምናገኘው ከባርነት ባላነሰ ጠዋት ማለዳ ሀገር ሆኜ የመተኛበትን ሰዓት እዚህ ተነስቼ ሮጬ ሄጄ ከዛ ቀን ሙሉ 8 ሰዓት ሰርቼ ከዛ ቤቴ መጥቼ ከዛ የሚቀመስ ነገር ቀምሼ ልጆቼን አይቼ፣ ሰራተኛም እኔ ነኝ፣ ሚስቴም ሰራተኛ ነች። ቤት ውስጥ ሰራተኛ እንቀጥረን ራሳችን ቀጥረን ወጡን የምንሰራኛ፣ ቤቱን የምናጥበኛ፣ የምንወለውል እኛ፣ ልጆቻችን ሉካፍተር የምናደርግ እኛ፣ ልጆቻችን ይዘን የምንወጣ የምንገባ እኛ። ለመኖር እየሞከረን ነው። እውነተኛ ኑሮ፣ ደስ የሚል የሚያስቅ የሚያትረፈርፍ። ለቤተሰቦቻችን ገንዘብ እንልካለን። ምንዛሬው ጥሩ ነው። ስንልከው እዛ ደስ ይላችኋል። እኛ ግን እንዴት እንዳገኘ ነው ቢገባችሁ ኖሮ ግን ታዝኑልናላችሁ። ብትኖሩ ለመኖር እየሞከረን ነው። ግን እውነተኛ ኑሮ ከክርስቶስ ጋር ሆነን ከእግዚአብሔር ጋር ሆነን በክርስቶስ ደስ የሚለን በጌታ ደስ ይበላችሁ። ደግሜ እላለሁ ደስ ይበላችሁ። ገርነታችሁ ለሰው ሁሉ ይታወቅ። ጌታ ቅርብ ነው። በነገር ሁሉ በጸሎትና በምልጃ በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ ስላንዳች አትጨነቁ ይላል። ስለዚህ የሚያስጨንቀንን ለመኖር የምንጥረውን ክርስቶስን እንያዝ። ሀብታም ብንሆን ድሃ ብንሆን ለመኖር ብንጥር አንድ ነገር አለ። ሁላችንም አፈር እንሆናለን። ሁላችንም ከመሬት በታች የምንሆንበት ዘመን አለ። ሁላችንም በእግዚአብሔር ፊት የምንጠይቅበት ጊዜ አለ። ለዛ ጥያቄ ለመኖር እየሞከርኩ ነው አይባልም። ያኔ የፍርድ ቀን ነው። ስለዚህ ዛሬ ለክርስቶስ ለመኖር ህይወቴን ሙሉ የምኖርበትን ነገር እንግዲህ እየሞከርኩ ነው ካልኩኝ መቆሚያ ላይ ኖረው ነው ማለት ነው። ህይወቴን ሙሉ የምሰራው ነገር እየሞከርኩ ነው ካልኩኝ የሙከራዬ መጨረሻ ላይ ኖረው ነው ማለት ነው። ስለዚህ ህይወታችን ውስጥ የምንሰራውን የምናንቀሳቅሰውን ነገር በሙሉ በእየሞከርኩ ነው አድርጌ ብናገረው፣ አሁን እንግዲህ እንደምታዩት ብዙዎች ሰዎች እንደተናገሩት በህይወት ዘመናቸው ውጭም ሆነ አገር ውስጥም ሆነ የትም ሆነ በቤት ኪራዩም በምኑም እያደረጉት በህይወታቸው እየተራመዱበት ያለውን ነገር እንደተሞክሮ ሊያደርጉት ነው ማለት ነው። ስለዚህ የዛ ተሞክሮ ፍጻሜ ምን ሊሆን ነው? እንደዛ ከሆነ
ስለዚህ እየሞከርኩ ነው ሳይሆን እያደረግኩ ነው ብንለው ይሻላል። እያደረግነው ያለው ነገር ላይ ግን ጥረትም ሆነ ጉልበት ይፈልጋል። እያደረግነው ያለው ነገር ላይ ደግሞ ያው ሁላችንም እንደምናውቀው በህይወታችን ውስጥ እስካለን ድረስ የምናደርገውን ነገር ለእግዚአብሔር ነው ሰጥተን እያደረግን ያለነውና ያንን ተገንዝበን እየሞከርኩ ነው ብለን ብንጮህ አንደኛ ፈጣሪያችን ከጧት ጀምሮ እስከ ማታ እንዲያውለን ማታም ተኝተን ጧት ስንነሳ ደግሞ በሰላም አውሎን ስራችን እንዲያሰራን የጠየቅነውን የዕለት እንጀራችንን እስከ መጋፋት ሊያደርሰን ይችላል በአባባላችን ማለት ነው። ስለዚህ ለዚህ መጠንቀቅ ያለብን ይመስለኛል። የብዙዎች ሰዎች እንግዲህ ስሜት ባለው የኑሮ ውጣ ውረድ እንደገና ደግሞ ባለው እንግዲህ በተለያዩ አይነት እንግዲህ ስም ተሰርቶታል። ይሄ በፖለቲካም በምንም ስሜቱን ለመግለጽ የሞከረ በጣም ብዙ ህብረተሰብ እንዳለ አይተናል እንግዲህ ሰሞኑንና ይሄንን ነገር እውነት ለዚህ ጉዳይ ተስማሚ ነው ወይ? በተለይ ክርስትና ወይም አምላኩን ጧት ማታ ለሚለምንና ጧት ማታ እግዚአብሔር ለሚሰጠው ህብረተሰብ ይሄ ነገር መጋፋት አይሆንም ወይ የሚለውን እንግዲህ እናንተ ራሳችሁ አስተያየት ስጡበት እያልኩኝ ወደሚቀጥለው ልሄድላችሁ። የሚቀጥለው ደግሞ ምንድነው? አሁን እንዳልኳችሁ በዚህ እየሞከርኩ ነው በሚለው እንግዲህ ስሜት አንዳንድ ሰዎች ሙከራቸውን ተስፋ ቆርጠው እንግዲህ ራሳቸውን እያጠፉ ነው። እየሞከርኩ ነው የሚለው ስሜት ሞክሮ መተው ሳይሆን ሞክሮ ጀምሮ መጨረስ መኖር እንዳለበት ካልገለጽንና ሞራል ካልሰጠን ለህብረተሰቡ ተስፋ የሚያስቆርጡ አይነት እንደነዚህ የሞከርኩ ነው የሚሉት አይነት ንግግሮች በህይወት ስቃይ ውስጥ ያለ ህብረተሰብ የበለጠ የሚማረርበት ሊሆን ስለሚችል እንደነዚህ አይነት ነገሮች ላይ መጠንቀቅ አለብን። ሰሞኑን የደረሱ እንግዲህ አደጋዎች እንዳሉ ሁላችሁም ታውቃላችሁ። ተስፋ በመቁረጥ የሚመጡ ነገሮች ማለት ነውና ከዛ ውስጥ እስቲ ምን እንደተፈጠረ ያው ታውቃላችሁ። እሱን ትንሽ ላሰማችሁ። ራሳችሁን ለማጥፋት የምታስቡ እህቶች በተለይ በስደት ያላችሁ የኔ ጠንበለል የኔ ምርጥ እህቶች ለማን አባቱ ብላችሁ ነው ራሳችሁን የምታጠፉት? ማንን ደስ ሊለው? ይሄ ቀን እኮ ያልፋል። እንደዚህ እኮ እንዲሆን አይቀርም፣ እንደመሻ አይቀርም፣ ይነጋል። የሆነ ቀን ተስፋ አለ። ለምን ብላችሁ ነው ራሳችሁን አእምሯችሁን ወደ እንደዚህ አይነት ነገር የምታመላክቱት? በፈጣሪም ዘንድ እኮ ጽድቅ የለውም ታውቃላችሁ። አንተ እኮ ምንም ነገር ባይኖራችሁ እንኳን ለብዙ ሰዎች መኖር ምክንያት ሆናችኋል። ቢያንስ እናትሽ አታሳዝንሽም፣ አባትሽ አያሳዝንሽም፣ እህትሽ አታሳዝንሽም። ያንቺ ማጣት ብዙ ሰዎችን እንደሚሰብር አታውቁም? ባንቺ ማጣት ብዙ ሰዎች ህይወታቸውን አደጋ ላይ እንደሚጥሉ አታውቂም? የኔ ምርጥ እህቶች ከእንደዚህ አይነት አስተሳሰብ ውጡ። እናንተ እኮ ለብዙ ሰው የመኖር ሚስጥር የሆናችሁ የብዙን ሰው ህይወት የቀየራችሁ ከራሳችሁ ባይሆንም ለብዙ ሰዎች ግን የመኖር ምክንያት የሆናችሁ ናችሁ። እና የኔ ምርጥ እህቶች ለእናንተ አላህ የተሻለውን በቃ በህይወታችሁ ያለባችሁን ጭንቀት ገልግሏችሁ ህይወታችሁ ደስተኛ የሚሆንበትን ቀን አላህ ያምጣላችሁ። ሁሌም ደስተኛ አላህ ያርጋችሁ። እናንተን ክፉ አይንካችሁ። በሄዳችሁበት ሁሉ ደስታ እንጂ ሀዘን አይንካችሁ። እንዴው ካላችሁበት ጭንቀትና መከራ አላህ ይገልግላችሁ። የኔ ምርጥ እህቶች በጣም ነው የምወዳችሁ። ይመቻችሁ። አላህ ባላችሁበት ይጠብቃችሁ። በዚህ ልጅ ሞት ሁላችንም ማዝነናል። እግዚአብሔር አምላክ ለቤተሰቦቿና ለጓደኞቿ መጽናናትን እንዲሰጣቸው እንዲያድላቸው እመኛለሁ። እግዚአብሔር አምላክ ያለፈ በደልሽን ሳይቆጥር ይቀበልሽ። የርህራሄ የቸርነት አምላክ ነውና እኔ ግን ኮሜንት ላይ በጣም ብዙ ኮሜንቶች እያነበብኩ ነበርና እኔም በቅርቡ ራሴን አጠፋለሁ እያላችሁ ሞቲቬት በሚመስል መልኩ ሰውን የሚያነሳሳ ሰውን ራስ ለማጥፋት የሚገፋፋ ነገር የምትጽፉ ሰዎች እኔ አላቅም ለምን እንደዚህ እንደምታረጉ። ራስ ማጥፋት ጀግንነት አይደለም። በነገራችን ላይ ስጋችንን በመግደል ከዚህ ዓለም ልንለይ እንችላለን። ነፍስን ማጥፋት አንችልም። ስጋን የሚገሉትን ነፍስን ግን ማጥፋት የማይችሉትን አትፍሩ። በገሃነም ስጋንም ነፍስንም ማጥፋት የሚችለውን ፍሩ ይላል። ክርስቶስ ኢየሱስ ብቻ ነው ነፍስን ማጥፋት የሚችለው። በገሃነም እሳት ነው የሚጠብቃችሁ። ስጋችሁም ነፍሳችሁም እንዳይጠፋ እባካችሁ ክርስቲያኖች ተጠንቀቁ። ስንት ጊዜ ነው እዚህ ምድር ላይ የምንቆየው? ጋይስ ስንት ጊዜ ነው የምንቆየው? 60 ዓመት 70 ዓመት? እኛ ክርስቲያኖች እኮ ተስፋ አለን። ከሞት በኋላ ሌላ ትንሣኤ አለን እኮ። ለምንድን ነው የክርስቶስን መነሳት የማናስበው? የትንሣኤያችን በኩር እኮ ነው ክርስቶስ ኢየሱስ። ከሞት በኋላ መነሳት ከሞት በኋላ ህይወት እንዳለ ለምን ደሞ አናስበው? ለማዳም እኮ የተሸወዱት እኮ እዚህ ቲክቶክ ላይ ሰውን ሳዩ እያገጠጠ ደስተኛ እየመሰላት ደምን ባያለቀሰች ነው የምትለው። ሁላ ማናስ ደስተኛ ናት? ስንት ነገር እኮ አለ እናትዬ። አንቺ የብር ችግር ሊሆን ይችላል ብር አላስቲ
እናቴ ጤና የላትም። በገንዘብ አይገዛ ጤና አላት ስትይ ብር የላትም። ብርም ጤናማ አላት ስትይ ላይፏ እየተስተካከለ አይደለም። ደም የሚያስለቅስ ላይፍ ነው ያላት። የዓለም ሕዝብ ቀውሶ ነው ያለው። ደስተኛ አይደለም፣ ሙሉ አይደለም ሁሉም ሰው። እናቴ ተስፋ አትቁረጪ፣ ተነሺ። ክርስቲያኗ ነጠላሽን አጣጥለሽ በፈጣሪ ፊት ስገጂ፣ አልቅሽበት። ሙስሊማም እንደዛው ለፈጣሪሽ አልቅሽ። በእምነታችሁ ጽኑ፣ ታገሉ፣ አትሰልቹ፣ አትደክሙ፣ አትድከሙ። ጠዋት ማታ አልቅሽበት። ብርታት ይሆንሻል፣ አቅም ይሆንሻል፣ ጉልበት ይሆንሻል። ለማን ብለሽ ነው ራሽም ታጠፊ? ወዳጅ አለ፣ ጠላት አለ። ጠላትሽ ራስ ነው ያጥፋ። እናቴ እህቴ እውነት በጣም ነው ያዘነች ልጅቷ። ከታች ደግሞ የሚጽፉት ራስሽን ጠብቂ እናትዬ። ማን ደስ ይበለው ብለሽ እየሞከርን ነው የሚለው ነገር እንግዲህ ይኸውላችሁ ለዚህም አይነት ነገሮች ይዳርጋል ማለት ነውና በጣም ብዙ ወጣቶቻችንን እያጣ እንደሆነ ሁላችንም እናውቃለን። በተቻለ መጠን በሶሻል ሚዲያ ላይ የሚንቀሳቀሱ ነገሮች እንዲህ ሲሪየስሊ ስንይዛቸው ብሶታችንን የበለጠ እያባባሱ እያነቃቁ ወደ ሌላ አይነት መስመር ሊያስኬዱን ይችላሉ ብዬ አምናለሁ። ምክንያቱም እነዚህ ወጣቶች አብዛኞቹ እንግዲህ አሁን ህይወታቸውን እያጠፉ ያሉት እዚሁ ሶሻል ሚዲያ ላይ በሚናገረው በሚታየው ራሳቸው ሰርተው በሚያዩትና ሌላው ህብረተሰብ እየሰራ ያለውን ነገር በማየት በማነጻጸር እንግዲህ ተስፋ በመቁረጥ እንደገና ደግሞ ያው መቼም እዚህ ዓለም ላይ ደግሞ የራሱ የሆነ ውጣ ወረድ ያለበት እንደሆነ ሁላችንም እናውቃለን። ማንኛውም ህብረተሰብ የደላው የለም። ነገር ግን ይህንን ህይወት ፈጣሪ እንደሰጠን አምነን ጠዋትም ማታም እየጸለይን ከእግዚአብሔር ጋር እየተገናኘን ነው እንጂ ህይወታችንን መቀጠል ያለብን ተስፋ መቁረጥ እንደሌለብን እንረዳለን ማለት ነው። እንግዲህ በዚህ ምክንያት ብዙ ሰዎች የተለያየ አይነት እንግዲህ ስሜት ውስጥ ገብተዋል ማለት ነው። ለዚህም ነው እንግዲህ ይሄንን ላቀርብላችሁ የሞከርኩት። እናንተ ደግሞ የራሳችሁን አስተያየት ስጡ። ወደ ትምህርቱ ደግሞ እንሂድ። መረጋጋትና ከራስ ጋር መሆን። ራሳችንን እናዳምጥ። እውነቴን ነው። ቁጭ ብለን እናዳምጥ። እንዲያው ምን እንደሆን አንዳንድ ጊዜ እንደው ከሰው ተለይቶ ራሱ እንኳን አንድ ቀን ራስ ቁጭ ማለት ብቻ ነው። ዝም ብሎ ቁጭ ማለት ዝም ብሎ እኮ ነው። ምንም ሳትጸልዩም ቢሆን እውነቴን አንድ አቡነ ዘበሰማያት ጧት አድርሳችሁ ቁጭ ብላችሁ ዝም ብላችሁ አስቡ እስኪ። እኔ ማን ነኝ? ስሜ ማን ነው? እኔ ምንድን ነኝ? ሰው። እኔ ምንድን ነኝ? ክርስቲያን። አሁን ምን እያደረኩ ነው? እንደዚህ። ትናንትና ምን እያደረኩ ነበር? እንደዚህ ሊሆን የቻልኩት በምን ምክንያት? እንደዚህ የደረሰባቸው አባቶችና እናቶች እንዴት ብለው አለፉት? እንደዚህ አድርገው። አሁን እኔ ማድረግ ያለብኝ እንዴት ነው? እንደዚህ። ይሄን ሳደርግ ለወደፊት የሚገጥመኝ እንቅፋት ምንድን ነው? እንደዚህ። ለዚያም መወስደው መፍትሄ ምንድን ነው? እንደዚህ ብሎ ማሰብ ይፈልጋል። አሁን እኮ ማሰብ የለም። የሚያስብ እኮ ሰው የለም። ይቅርታ ስለጠቀለልኩ ግን ስለማናስብም ጭምር ሰይጣን ምንድን ነው የሚያደርገን ካላችሁ እንዳናስብ ነው የሚያደርገን። ቁጭ ብለን እንድናስብ አያደርግም። የፈለገ ቢሆን አይናችን በእንቅልፍ እስከምትከደንባት ቅጽበት ድረስ እንዳናስብ ነው የሚያደርገን። እንዳናስብ እያደረገ መተኛት፣ ከዛ ሳናስብ አድረን መነሳት፣ ሳናስብ ወጥተን መሄድ፣ ሳናስብ ውለን መግባት፣ ሳናስብ አምሽተን መተኛት፣ በቃ መዞር ማለት ነው። እንደዚህ እንዳይሆን እግዚአብሔር ጠርቶናል። የጠራን ለምንድን ነው ማለት? እኔ ለምንድን ነው የጠራኝ? ለጵጵስና ነው ለክህነት ነው እንዳትሉ ደግሞ እኔ የጠራን ለምንድን ነው ካላችሁ መንግስቱን ሊያወርሰን ነው የጠራን። የሹመት ዲቁና ጵጵስና ቅስና አይደለም፣ መንግስቱን ሊያወርሰን ጠርቶናል። እየሞከርኩኝ ነው ህልሜን እየሰፋው በእንባ ቀጭን ገመድ ህመም እያጸዳው ከትካዜ ሰነድ አምላኬን ላናግር በአምላኬ ልነገር ሰዎች ሰው ያሉትን እሱን ሰው ለመሆን እየሞከርኩኝ ነው። ፍቅር እንዲያፈቅረኝ መውደድ እንዲጠጋኝ ደስታ እንዲጎበኘኝ በሳቄ አድጌ ለሰው ሰው እንድሰኝ በሚጠብቅ እውቀት በተስፋ መሰረት ከነፍስ ከሚሰፋ በመለኮት እምነት በእኔ ተገኝቼ ራሴን ላነግሰው እየሞከርኩኝ ነው። ለማደግ ለመሆን ለህይወት ለመቅረብ ለመረዳት ለመቀኘት ከእውነታ ታዛ ለማረበብ ሽንፈቶቼን አባብዬ ያወድምኩት ብኩን ዕድሜ ሳይተርከኝ ብዬ የኃጢአት ጓዜን ስህተቴን በእምነት ጉልበት ተቀብዬ እሱን እኔን የህልሙን ዳና አስከትዬ ደርዙ ድረስ ላሳፍረው እየሞከርኩኝ ነው።
የሞከርኩኝ ነው የያዝኩት የጨበጥኩት ሁሉ ቢበላሽም አለኝ ያልኩት ወዳጅ ገምቶኝ ቢሸሽም እድሜ ምን ቢቆጥር ቆሞ ባይጠብቀኝ አብሮኝ ባያመሽም እስትንፋሴ እስካለ እየሞከርኩኝ ነው ከመኖር አልሸሽም። አንተ ለበዛ ይሉኝታ የሚመጥንህ ቃላት ስላጣው አትረባም የሚል ግጥም ደርድሬ ለሰድብህ መጣው። ስትዋደቅ ለሰው ህይወት ስትፈትግ ያልበላህን ወዴት ጣልከው ራስህ? በልበል ይሉኝታህን ቀንስ እርምጃህን እወቅ። ሰው እጁ ስትገባ አይቆጥርህም ከወርቅ። የሁሉም ሰው ኃላፊነት ያንተ አይደለም እንደ ባሪያ። ስር ይዘቁም መጀመሪያ እውነትን መጋፈጥ ስትውጦ ቢመርም በደንብ ያልቆመ ሰው ሲደግፍ አያምርም። አዳልጦ ከወደክ ድንገት ካበቃለት የመቆሚያ እድሜ ለሰድብህ አይደለም አትረባም ነው የሚሉ ልንገር ቀድሜ ስር ይዘቁም መጀመሪያ። ውድ የክርስትና እምነት ተከታዮች እንደተመለከታችሁት እንግዲህ ለዛሬ ያቀርብኩላችሁ ፕሮግራም ይህን ይመስላል ማለት ነው። አስተያየታችሁን ስጡ። ከወደዳችኋት የተለመደችዋል ላይክ አድርጉልኝ እላለሁ። ቤቴን ጎብኘትኘት አድርጋችሁ ደግሞ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉላለሁ። በተረፈ በሚቀጥለው ጊዜ እስከምንገናኝ ድረስ ደህና ሁኑልኝ እያልኩኝ አንድ ነገር ይኸው በዚሁ በአረብ ሀገር ባሉ እህቶቻችን የሚታዩ በጣም ልዩ ልዩ ነገሮች ስላሉ እስቲ አንዱን ነገር ቀረብ ላድርግላችሁ እላለሁ። መልካም ጊዜ ይሆንላችሁ። ጋይስ ልቤን የነካውን ቪዲዮ ልጋብዛችሁ። በሚገርማችሁ ሁኔታ ይሄ ቦታ ሰሐራ ይባላል። የቤት ዘር የለም። ልክ እንደ አውሮፕላን አይነት አውሮፕላን ውስጥ ሁሉ ነገር እንዳለው መኪና ነው ያለው። ይሄ የምታዩት መኪና ማለት ነው ከኋላ ያለው ይሄ ቤት ነው። ይሄ የእንግዳ ክፍል አለው፣ ሳሎን አለው፣ መኝታ ቤት አለው፣ ሻወር ቤት አለው፣ ሽንት ቤት አለው። ሁለት ሽንት ቤት፣ ሁለት መኝታ ቤት፣ ሁለት ሳሎን፣ አንድ መጥበኽ ወጥ ቤት ማለት ነው። አይገርማችሁ? ምድር ለነሱ የተፈቀደች ነው ይመስለኛል አንዳንዴ ሳስበው። ለምን አትሉኝም? እኛ ጋር 24 ሰዓት ፈክተን ትንሽ ነገር እንኳን ጠብ አይደለም ኢትዮጵያ ውስጥ ማለት ነው። እዚህ ደግሞ ምንም በቃ የኛ የኢትዮጵያውያን ወይም የሌሎች ሀገሮች ምስኪኖችን ጉልበት በመጠቀም ቁጭ ብለው ብቻ ገንዘብን እንደፈለጉ ያሾሯታል። እንደ እንዝርት ነውም ያሾሯት። በጣም ነው የሚገርመው። ሌላው አንድ የደነቀኝ ነገር ልንገራችሁ። አንድ ሰው ግመል አርቢ ነው ከተባለ በጣም ሚሊዮነር ነው። አንድ ግመል 1,700,000 አካባቢ ትደርሳለች። ለምሳሌ ካላችሁኝ የኔ ሰውዬ ደግሞ 42 ግመሎች አሉት። ግን በጣም በሚገርማችሁ ሁኔታ አንድ ቀን ካርድ እንኳን ሞልቶልኝ አያውቅም። እዚህ ስንመጣ 15 ቀን 7 ቀን እቀመጣለሁ። በጣም ነው የሚገርመኝ። ካርድ እንኳን ሞልቶ ልጅሽን እስኪያገኘው አይለኝ። አትገረሙ? እና ታዲያ ምድር ለነሱ ነው የተፈቀደች። ክርስቶስ ለምን እንደዚህ ዝም አለ እላለሁ አንዳንዴ። ለምን ካላችሁ ደግሞ እኛ 24 ሰዓት እንደዚህ እየፈነዳን እነሱ የሚሰሩትን ግፍ እንኳን በምድር ያሳያቸው፣ በሰማይ ብቻ ነው የሚቆያቸው። በጣም ነው የሚገርመኝ። ትላንትና አፌን አውጥቼ ስልክ ማውራት ፈልጋለሁ ልጄ ጋር ስለው ሰውዬ እሺ እንቻውር ያለና ሰጠኝ። 6 ደቂቃ ወርችን የሰጠሁት በቃ። እንግዲህ አንድ ሳምንት ተቀምጫለሁ። ልጆች በቁጥር ዋይፋይ ይጠቀማሉ። እኔ ግን ምንም አይመስላቸው። በቀን በቀን ደግሳለሁ አለቀ በቃ። እንደዚህ ነው የሚያስበው ሰውዬው እና በጣም ነው የሚያሳዝኑ። በቃ ጭንቅላታቸው ምግብ ብቻ ነው የሞላው። እንደነገርኳችሁ ቦታው የምታዩት በቃ ምንም ነገር አይታይበትም ካፈርና ካሸዋ ውጭ። ሌሎች ያሉት ግምብሎች ናቸው። በቃ ቤት የሚባል ነገር የለም። ዳሩ ግን ሶላር በሚባለው በሀገራችን ሶላር ብለን በምንጠራው በዛ መሰረት እየተጠቀሙ ብዙ ነገር ያንቀሳቅሳሉ። አትገረሙ? ጄኔሬተር ይነሳል። በቃ ማሽኖች ሁሉ ይሰራሉ። እዚህ እንደዚህ ብንሰራ ሀገራችን ግን የት በደረስን? ሀገራችን ላይ ግመል ስንት ናት ዋጋዋ? ገርሞኛል። ብቻ ሰላማችሁ ይብዛልኝ። እወዳችኋለሁ።